በያዝነው የፈረንጆች አዲስ ዓመት ማለትም በ2026 ዩቲዩብ አልጎሪዝሙ ላይ ወይም አሰራሩ ላይ ማስተካከያዎችን አድርጓል። ይህም በዋነኛነት የኤአይ ፕሮዳክት የሆነው የጄሚኒ 3 ላውንች ከተደረገ በኋላ ነው። ስለዚህ በዚህ ቪዲዮ እስከ መጨረሻ ከቆያችሁ ጄሚኒ 3 ምንድን ነው፣ ከሌሎች የኤአይ ፕሮዳክቶች ምን የተለየ ፊቸር ይዞ መጥቷል፣ እንዲሁም ከዩቲዩብ አልጎሪዝም ጋርስ ምን ያገናኘዋል የሚለውን አብረን እናያለን። ሃይ ቴክ ፋሚሊ እንዴት ናችሁ? ሰላም ነው? ሳምንቱ እንዴት ነበር? አሪፍ ነበር። እንግዲህ ዩቲዩብ ላይ ቁም ነገርና ጠቃሚ ነገር ለማግኘት ብላችሁ ወደዚህ ቻናል ከመጣችሁ ትክክለኛው ቻናል ላይ ደርሳችኋል። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦልሬዲ ቤተሰብ የሆናችሁ ደግሞ ቪዲዮውን እስከ መጨረሻ ድረስ በማየት የተለመደ ማበረታታችሁ እንድትሰጡን እጠይቃለሁኝ። እንግዲህ በዚህ ቪዲዮ ስለ አነጋጋሪ ስለሆነው ስለ ጄሚኒ 3 ኤአይ ፕሮዳክት በሰፊው እናወራለን። እንዲሁም ከዩቲዩብ ጋር በምን ይገናኛል የሚለውንም አብረን እናያለን። ይህን መረጃ ማወቅ በጣም ግዴታ ነው። ምክንያቱም ዩቲዩበር ኦልሬዲ ቻናል ከፍታችሁ እየሰራችሁ ያላችሁም ማስተካከያ እንድታደርጉ ይረዳችኋል። አዲስ ለምትጀምሩ ደግሞ ሞቲቬት የሚያደርግ አዲስ ክሬቲቭ የሆነ ኮንቴንት ይዞ ለሚመጣ ሰው አዲሱ አልጎሪዝም ማበረታቻ አለው፣ ወይ ደግሞ ቪዲዮችን በደንብ እንዲታይ የሚያደርግበትን አሰራር ጀምሯል። ስለዚህ ይህን ቪዲዮ እስከ መጨረሻው እዩ። ይህንን ቪዲዮ በአራት ሴክሽኖች ከፍየዋለሁ። አንደኛ ዋትስ ጄሚኒ 3 ጄሚኒ 3 ምንድን ነው የሚለውን እናያለን። በሁለተኛ ደረጃ ጄሚኒ 3 ምን የተለየ አዲስ ፊቸሮችን ይዞ መጥቷል ከሌሎቹ የኤአይ ፕሮዳክቶች የሚለውን እናያለን። በሶስተኛ ደረጃ ደግሞ ጄሚኒ 3ን እንዴት መጠቀም እንችላለን፣ ሃው ቱ ዩዝ የሚለውን እናያለን። በአራተኛ ላይ በጣም ወሳኝ የሆነው ደግሞ ዩቲዩብ አልጎሪዝም ከጄሚኒ ጋር ምን አገናኘው የሚለውን እናያለን። ወደ ቪዲዮ። ጄሚኒ 3 ስንል እንግዲህ አንዱ የጉግል አድቫንስድ የሆነ ኤአይ ወይም አርቲፊሻል ኢንተለጀንስ ፕሮዳክት ነው። ስለ አርቲፊሻል ኢንተለጀንስ ፕሮዳክቶች ከዚህ በፊት ረዘም ያለና ዲቴይል የሆነ ቪዲዮ ከዚህ ሰርች የላችኋለሁ፣ ወይ ደግሞ እሱ እንድታዩት ሪኮመንድ አደርጋችኋለሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እንግዲህ ጄሚኒ 3 እንዳልኳቸው አንዱ የጉግል አድቫንስድ የሆነ ኤአይ ፕሮዳክት ነው። ዲዛይን የተደረገው ብዙ ኢንፑቶችን ማለትም ለምሳሌ በኦዲዮ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ኮዶችን ሰጥተነው ሊሆን ይችላል፣ ወይ ደግሞ ኦዲዮ ሊሆን ይችላል። እነሱን አንድ ላይ በማስገባት አንድ ላይ በመረዳት ነገሮችን አናላይዝ አድርጎ ፕሮዳክት እንዲሰጥ ወይ ደግሞ ምላሽ እንዲሰጥ ተደርጎ ነው ዲዛይን የተደረገው። ምላሽም ሲሰጠን በእነሱ አራቱንም ባካተተ መልኩ ነው እንዲሆን ተብሎ ዲዛይን የተደረገው። ስለዚህ ይህም በእንግሊዝኛው መልቲ ሞዳል ላርጅ ላንጉጅ ሞዴል እንለዋለን። ከዚህም በተጨማሪ ጄሚኒ ዲዛይን ሲደረግ ኮምፕሌክስ የሆኑ ጥያቄዎችን ወይም መረጃዎችን ሶልቭ እንዲያደርግ እና የራሱን ክሬቲቭ የሆነ ሶሉሽኖች ወይ ደግሞ ክሬቲቭ የሆነ መልሶችን እንዲሰጠን ተደርጎ ነው ዲዛይን የተደረገው። ከዚህ በፊት ያሉት ኤአይ ፕሮዳክቶች በብዛት የሰጠነውን ነገር ሎድ ከተደረገለት መረጃ ላይ ያለውን ነገር ብቻ ነው የሚሰጠን። ግን ይሄ ጄሚኒ 3 የራሱ ክሬቲቭ የሆኑ ነገሮችንም ጨምሮ ይሰጠናል። ይህ ጄሚኒ 3 በዋነኛነት ዲዛይን የተደረገው ለቪዥዋል ለሆኑ ሚዲያዎች ነው፣ እንደነ ዩቲዩብ አይነት። ለዛም ነው ከዩቲዩብ ጋር ግንኙነት እንዲኖረው የተደረገው። ያ ማለት ምንድን ነው? ለምሳሌ አንድ ቪዲዮ ዩቲዩብ ላይ ስንጭን ኦዲዮ ይኖረዋል፣ ቪዲዮ ይኖረዋል፣ የተለያዩ ኢሜጆችን ልንጠቀም እንችላለን፣ እንዲሁም ወይ ኮዶችን ልንጠቀም እንችላለን። ስለዚህ እነዚህን በሙሉ አንድ ላይ በመረዳት ስለ ቪዲዮ አናሊሲስ እንዲሰጥ ተደርጎ ነው ዲዛይን የተደረገው። ይህ ማለት ለምሳሌ ዲስክሪፕሽናችን ላይ ወይ ታይትል ላይ ነገር ብለን ከዛ የምናስገባው ፒክቸር ከዛ እኛ የምናወራው ነገር አንድ ላይ አናላይዝ አድርጎት የማይገናኝ ከሆነ የራሱን እርምጃ የራሱን ይሄን ተረድቶ የራሱን ምላሽ ይሰጣል ማለት ነው። ኢቨን በአማርኛ ሊሆን ይችላል። አንድ ለየት የሚያደርገው ደግሞ ጄሚኒ 3 አማርኛን መስማትም በአማርኛ መጠየቅም በአማርኛ መጻፍም እንድንችል ተደርጎ ነው ላውንች የተደረገው ማለት ነው። ይሄ በጣም ገራሚ የሆነና በጣም ደስ የሚል የኤአይ ፕሮዳክት ነው። እሺ በሁለተኛነት የምናየው እንግዲህ ጄሚኒ 3 ከሌሎች የኤአይ ፕሮዳክቶች በምን ይለያል የሚለውን የምናየው። እንግዲህ የኤአይ ፕሮዳክቶች በጣም ብዙ ናቸው። ኢቭን የራሱ የጄሚኒ 2.5 ፕሪቪየስ ቨርዥን አለው። ከሱም ሊሆን ይችላል፣ ከፐርፕሌክሲቲ ሊሆን ይችላል፣ ዲፕሲክ ሊሆን ይችላል፣ ቻት ጂፒቲ ሊሆን ይችላል፣
ብዙ ናቸው። ከነሱ በምን ይለያል የሚሉትን 4 ዋና ዋና ፖይንቶችን እናያለን ማለት ነው። አንደኛው ፖይንት ስትሮንገር የሆነ ኢንተለጀንስ ወይም ደግሞ ሪዝኒንግ እንዲኖረው ተደርጎ ነው የተሰራው። ያ ማለት ጠንካራ የሆነ የምክንያታዊነትና የአስተውሎቱ ከፍ ያለ እንዲሆን ተደርጎ ነው ዲዛይን የተደረገው። ይህ ማለት እንግዲህ አርቲፊሻል ኢንተለጀንስ ስንል ከዚህ በፊት በሰራሁት ቪዲዮ እንዳያችሁት የሰው ልጅ ያለውን የማገናዘብ የማሰላሰል አቅም ለየሆነ ሲስተም ወይም ለየሆነ ሮቦት ለየሆነ ማሽን ሰጥቶ እንደ ሰው ልጅ ማለት እንደ ሰው መሆን ባይችልም እንደ ሰው ልጅ አገናዝቦ አሰላስሎ ምላሾች እንዲሰጥ የምናደርግበት ሲስተም እንደሆነ አይተናል አርቲፊሻል ኢንተለጀንስ። ስለዚህ ይሄም እንደዛው ነው። ከዚህ በፊት ከነበሩት የኤአይ ፕሮዳክት የተሻለ የማገናዘብ ነገሮችን ከተለያየ ዳይሬክሽን እንዲያይ ሎጂካል የሆነ ምላሽ እንዲሰጠን ተደርጎ ዲዛይን የተደረገ ነው ማለት ነው። ሁለተኛው ጄሚናይ 3 አድቫንስድ የሆነ መልቲሞዳል አንደርስታንዲንግ እንዲኖረው ተደርጎ ነው ዲዛይን የተደረገው። ይህ ማለት እንግዲህ አንድ ቪዲዮ ስናዘጋጅ ብዙ ኢንፑቶች ይኖራሉ። ይህ ማለት ለምሳሌ ቴክስት ሊሆን ይችላል፣ አውዲዮ ሊኖር ይችላል፣ ቪዲዮ ሊኖር ይችላል፣ የተለያዩ ኮዶች ልንጠቀም እንችላለን፣ ቴክስት ልንጠቀም እንችላለን። ስለዚህ እነዚህን አንድ ላይ እንድንጠቀም አንድ ላይ እነሱን የመረዳት አቅም እንዲኖረው ተደርጎ ነው ዲዛይን የተደረገው። ይህ ትልቅ የሆነ አድቫንስድ የሆነ ፊቸሩ ነው። ሌሎች ከዚህ በፊት ከነበሩት የኤአይ ፕሮዳክቶች ላይ እንደዚህ አይነት ፊቸር የለም። ይሄ ሁለተኛው እና ዋነኛው ነው። ሶስተኛው እንግዲህ ጄሚናይ 3 ኒው የሆነ ኤጀንቲክ ኤቢሊቲ ይዞ መጥቷል። ይህ ማለት ምንድነው? ከጄሚናይ 3 ጋር አብሮት የተለያዩ ኤጀንቶች አብረው ይሰራሉ ማለት ነው። ይህ ማለት ምንድነው? ለምሳሌ አንድ የሆነ ተቋም ቢኖር ከሱ ጋር በኤጀንት በወኪልነት አብሮ የሚሰሩ የተለያዩ ተቋማት ይኖራሉ። ወይም ደግሞ ይህንን ስራ አውትሶርስ አድርገን ለየሆነ አካል ስንሰጥ እኛ ባለንበት ሆነን አውትሶርስ የተደረገለት አካል ስራውን ሰርቶ ለእኛ እንደሚያመጣልን ሁሉ እዚህ ጋርም ልክ ጄሚናይ 3 ተጠቅመን የሆነ ስራ ስንሰራ ጎን ለጎን አብሮ ሌሎች ስራዎችንም አብሮ ይሰራልናል ማለት ነው። ለምሳሌ የሆነ ነገር መስራት ፈልጌ ከጠየቅኩት በኋላ ምላሹ ኖርማል በቴክስት ይሰጠኛል። ከዛ ጎን ለጎን ግን ለምሳሌ ኮድ የሚያስፈልገው ከሆነ ኮድ ያስቀምጥልኛል። ስቶሪ ቴሊንግ ለምሳሌ የሆነ ስቶሪ ንገረኝ ብዬ ከጠየቅኩት በኋላ ስቶሪውን በቴክስት ሰጥቶኝ ጎን ለጎን ደግሞ በቪዲዮ ወይ ደግሞ ከፒክቸር ጋር አንድ ላይ አድርጎ ስቶሪ ቴሊንግ የሚል ኤጀንት ስላለው አብሮ ፕሮዲስ ያደርግልናል ማለት ነው። ይሄ አዲስ ፊቸሩ ነው። አራተኛው እንግዲህ ጄሚናይ 3 አዲስ ኤክስፒሪየንስ እና አዲስ ኢንተርፌስ ይዞልን መጥቷል። ይህ ማለት ምንድነው? የሆነ ነገር ሰርች ለማድረግ ቀጥታ ወደ ጉግል ወይ ወደ ክሮም ብራውዘር በመሄድ የምናደርገውን ሂደት ሌላ አይነት ኤክስፒሪየንስ ይዞልን መጥቷል። ይህን ለማድረግ ለምሳሌ አዲስ ስልኮች ካላችሁ ወይ ደግሞ አፕዴትድ የሆነ ስልክ ካላችሁ ስልካችሁን ከፍታችሁ ልክ የፓወር በተናችሁን ተጭናችሁ ስትይዙት ቀጥታ ወደ ጄሚናይ 3 ነው የሚወስዳችሁ። ከዛ ሰርች ማድረግ ትችላላችሁ። ከዛም በተጨማሪ መጻፍና ቪዲዮ ምናምን ማስገባት ሳይጠበቅባችሁ ቀጥታ እዛው ጄሚናይ 3 ላይ ማውራት ትችላላችሁ። ኢቨን በአማርኛ እንድታወሩና ምላሽም በአማርኛ እንዲሰጣችሁ የሚያደርግ ፊቸር ይዞ መጥቷል። ይሄ አራተኛው ለየት የሚያደርገው ፊቸር ነው። ሴክሽን 3 how to use ጄሚናይ 3 ነው። ጄሚናይ 3ን እንዴት መጠቀም እንችላለን ነው። እሺ በመጀመሪያ ወደ ብሮዘራችን እንሄዳለን። እኔ የከፈትኩት ጉግል ክሮምን ነው። ከዛም በኋላ ሰርች ባሩ ላይ ሄደን ጉግል ጄሚናይ ብለን ሰርች እናደርጋለን። ከዛ ከይመጣልን አማራጭ የመጀመሪያው ጉግል ጄሚናይ የሚለውን እንነካለን። ከዛ እንደዚህ ይከፍትልናል። እኔ ኦልሬዲ ሳይን ኢን ስላደረኩኝ ነው በአካውንቴ። እዚህ ጋር እንደምታዩት በራስ ኢሜል ሳይን ኢን አድርጌያለሁ። እናንተ ምናልባት የመጀመሪያችሁ ከሆነ ሳይን እንድታደርጉ ኦፕሽን ያስቀምጥላችኋል። ምንም የተለየ ነገር የለውም። ወይ በጉግል አካውንታችሁ ወይ በአዲስ ኢሜል ሳይን ኢን ማድረግ ነው። ሌላ የሚጠይቀው ነገር የለም። ከዛ ከፍታችሁት በኋላ እንደዚህ አይነት ኢንተርፌስ የሚያመጣላችሁ ስጋ ሀይ በረከት ይላል። ምክንያቱም የመጀመሪያ የከፈትኩት ነው። ገና ምንም ሰርች ያደረኩት ነገር የለም። እናንተም እንደዚህ ብሎ ይመጣላችኋል። እዚህ ጋር የምታዩት አስክ ጄሚናይ 3 የሚለው ሰርች የምናደርግበት ወይ ደግሞ ኮማንድ ወይም ደግሞ ፕሮምፕት የምንለውን ነገር የምንጠይቅበት ነው። ቶታታ ነው። ከስር እዚህ ጋር የፕላስ ምልክት አለ። እሱ ማለት ክሬት ኮንተንት ላይ አግሪ ብለን እናልፈዋለን። ከዛ ፕላስ እናደርገው አፕሎድ ፋይል የሚል አለ። ፋይል አፕሎድ ማድረግ እንችላለን።
ኢሜጅ ሊሆን ይችላል፣ ዶክመንት ሊሆን ይችላል፣ የኤክሴል ፓወርፖይንት ሊሆን ይችላል። የፈለጋችሁትን አፕሎድ የምታደርጉት ፋይል እዚህ ጋር አፕሎድ በማድረግ መጫን ትችላላችሁ። ከድራይቭ ማምጣት ትችላላችሁ፣ ፎቶ ማስገባት ትችላላችሁ። የመሳሰሉትን ደግሞ ቱልስ የሚል ነው። እሱን ስትነኩት 4 ነገሮችን ያመጣላችኋል። አንደኛ ዲፕ ሪሰርች ነው። ይህ ማለት በጣም ጥንቃቄ የሚፈልግና ጥልቀት ባለ ሁኔታ ሰርች አድርጎ አገናዝቦ ጥራት ያለው መረጃ እንዲሰጣችሁ ለምትፈልጉት ሲሪየስ ለሆነ ጉዳይ ይሄን መጠቀም ትችላላችሁ። ሁለተኛው ክሬት ኢሜጅ ነው። ይሄ ናኖ ባናና ሲባል ሰምታችሁ ታውቃላችሁ። ኢሜጅን ጄኔሬት ለማድረግ ነው። የምንፈልገውን አይነት ቴክስት ወይም ፕሮምፕት ወይም ትዕዛዝ እንሰጠዋለን። ከዛ ኢሜጅ ያመጣልናል። ሶስተኛው ካንቫስ የሚለው ነው። ካንቫስ ይሄ የተለያዩ ጌሞችን እንዲሰራልን የተለያዩ የሎጎ የኖርማል ካንቫ የምንለው አፕ አለ አይደለ? ሶፍትዌር እሱ የሚሰራቸውን ከሱ የተያያዙ ስራዎችን እንዲሰራልን የሚጠቅም ነው። ሌላው ጋይድድ ለርኒንግ ነው። ይሄ ጋይድድ ለርኒንግ የሚለውን ስትመርጡት ጋይድ እንዲያደርጋችሁ ለምሳሌ እንደዚህ ለማድረግ ፈልጌያለሁ ትለኛለህ የሚለውን ነገር ለመጠየቅ እሱን ማብራት ትችላላችሁ። ሌላው እዚች ጋር ፋስት የምትላለች እሷን ፕሮሰስ ስትነኩት ጄሚናይ 3 የሚላለ ፋስት የሚላለ ቶሎ ምላሽ እንዲሰጠን አዲስ ነው። ይሄም ቲንኪንግ የሚላለ ይሄ ደግሞ በደንብ ቆይቶ አንዱ የጄሚናይ 3 ለየት የሚያደርገው ፊቸር ብለን ከዚህ ውስጥ እንዳየነው ኮምፕሌክስ የሆኑ ፕሮብሌሞችን ወይም ደግሞ ጥያቄዎችን ሶልቭ ያደርጋልናል። እንደዚህ አይነት ጥያቄዎችን ሶልቭ እንዲያደርግልን ስንፈልግ ይህን እናደርጋለን። ሌላው ፕሮ ነው። ይሄ ደግሞ ሞር አድቫንስድ የሆነ ፊቸር ነው። ብዙዎቹ ነፃ ትሪያል ነው እንጂ ያላቸው ክፍያ የምንጠቀማቸው ናቸው። ግን ኖርማል ጄሚናይ 3 ላይ እንዳለ በቂ ነው። ከሌሎቹ የኤአይ ፕሮ የተሻለ ውጤት ይሰጠናል። ሌላ እዚች ጋር ዩዝ ማይክሮፎን የሚትላለ ማይክሮፎን በመጠቀም ሰርች ማድረግ እንችላለን። ስትነኩት የምታወሩትን ነገር እንትን ይላል ማለት ነው። ሌላው እዚች ጋር 3 ሰረዝ ያለበት አለች። እሷን ኤክስፓንድ ስናደርጋት ከስር ከዚህ በፊት የሰራችሁት ስራ ካለ ጄሚኒ በመጠቀም ወይ ደግሞ ኤአይ በመጠቀም የሰራችኋቸው ነገሮች ያመጣል። ያው እዚህ ጋር የተወሰነ ነገሮች ሰርች አለው። እዚህ ጋር እንደምታዩት የሆነ የተምብሌን ሰርች ነበር ከዚህ በፊት ያለውን ቪዲዮን እሱን በሱ ሰርች ነበርና ያው እዚህ ጋር ያመጣል። ሌሎችም ብዙ ነገር የሰራችኋቸው ነገሮች ካሉ እዚህ ጋር ያመጣላችኋል። ግን ለአሁን ኖርማል ክሊር አድርገ ነው እንደ አዲስ ብንጀምር የተሻለ ነው። ስለዚህ እንሄድና ዲሌት እንላለን። ዲሌት እንለዋለን። ከዛ ወይ ደግሞ ሙሉውን መርጠን ዲሌት ማድረግ እንችላለን። ሌላው ከስር ሴቲንግ የምትላለች ሴቲንግ ኤንድ ሄልፕ እሱን ስትነኩት ያሉ ብዙ ነገሮች አሉ። አክቲቪቲ፣ ኢንስትራክሽን ፎር ጄሚናይ፣ ኮኔክትድ አፕስ፣ ዩር ፐብሊክ ሊንክ፣ ቲም ምናምን የሚሉ ብዙ ነገሮች አሉ። እያንዳንዱን ገብታችሁ ማስተካከል ትችላላችሁ። እዚህ ጋር ቲም የሚለው የባክግራውንድ ነው። ጥቁር ላድርገው፣ ላይት ላድርገው፣ ኖርማሊ ሲስተም የራሱ ላድርገው፣ የኔ ሲስተም ላይ ነው። ዳርክ ላድርገው ካልኩ ለምሳሌ ዳርክ ሳደርገው ባክግራውንድ ጥቁር ይሆናል ማለት ነው። እንደዚህ ማድረጋችሁ መጠቀም ትችላላችሁ። እዚህ ቪዲዮ ይሄንን እናድርገው፣ አሪፍ ነው ጥቁር ሲሆን። ሌላ ያለው ፊቸሮች እነዚህ ናቸው። ስለዚህ አንድ በአንድ የተወሰኑ ስራዎችን እየሰራን ለምሳሌ እዚህ ጋር ራንደምሊ ለምሳሌ ዋትስ አርቲፊሻል ኢንተለጀንስ ብለን መጻፍ እንችላለን። ዋት ኢዝ አርቲፊሻል ኢንተለጀንስ ግን ሰርች እናደርጋለን። ከዛ እንጠብቀውና ያው ሎድ ያደርግልናል። እዚህ ጋር ተጀመረ። አርቲፊሻል ኢንተለጀንስ ኢዝ a field of computer science that focuses on creating systems capable of performing tasks that are typically require human intelligence ምናምን እያለ ሄደ። the types of AI ብሎ ያስቀምጣል ብዙ ነገር። ከዛ AI in daily life ምናምን ብሎ ያመጣልናል። ፈለጋችሁ would you like to explain difference between how a traditional computer program works versus how AI learns የሚላለ እሱን ድጋሚ ፈለግላችሁ ላይ ወይ የሚለው ሶርስ ብንለው ሶርሱን እያሳየናል። እዚህ ጋር ፈለግን ላይክ ማድረግ እንችላለን፣ ዲስላይክ ማድረግ እንችላለን፣ ኮፒ አድርገን መውሰድ እንችላለን። አጻጻፉን ደግሞ ወደ ኪውቦት ወስደን ወደ ራሳችን ሂውማናይዝ ማድረግ እንችላለን። ምሳሌ ለሪሰርች ለምናምን የምንጠቀም ከሆነ ያው
ፕላጃሪዝም ተብለን እንዳንጠየቅ ማለት ነው። ሞር የሚለውን ስነካ ደብል ቼክ ሪስፖንስ አለ። ከፈለገን ደብል ቼክ ብለን ድጋሚ ቼክ እንዲያደርግልን ማድረግ እንችላለን። ሊስን ብለንም በደንብ መስማት እንችላለን። ለምሳሌ አንድ ሊስን ብለው Artificial intelligence, AI, is a field of computer science that focuses on creating systems capable of performing tasks that እንደዚህ ያደረግን መስማት እንችላለን። ከፈለገን የሰማነውን ነገር ለተለያየ ቪዲዮ መጠቀም እንችላለን። ሌላ ደግሞ እዚህ ጋር ከሊስን ውጪ ኤክስፖርት ዶክ ይላል። ዶክ ኦንላይን ላይ ያሉ የዶክ ጉግል ዶክ አለ። ወደሱ መውሰድ እንችላለን። ወደዛ ወስደን ከዛ ከሱ ኮፒ አድርገን ወርድ ላይ ኤዲት አድርገን ወይ ደግሞ እዛው ላይ ኤዲት አድርገን ከዛ ፕሪንት ማድረግ እንችላለን። ድራፍት ኢን ጂሜል ፊቸሩ ነው። ሌላ ሪፖርት ሌጋል ሪፖርት ኢሹ ካለው ሳይት ሰረቀ ወይ ነገር ጋር እንትን ካለ ሪፖርት ማድረግ እንችላለን። ሌላኛው የፎቶን በማስገባት እንችላለን። ያ ደግሞ ጽሁፍ ሰተነው ፎቶውን ጄኔሬት እንዲያደርግልን ምሳሌ እዚህ ጋር ቶርስ ውስጥ ገብተን ክሬት ኢሜጅ የሚለውን እነካና የሆነ ኢሜጅ ጄኔሬት እንዲያደርግልን እንጠይቀው። እዚህ ጋር ከወርድ ላይ ያዘጋጁት ጽሁፍ አለ ፕሮምፕት ወይም ኮማንዱ፣ እሱን ኮፒ አድርጌ ልውሰድ። ሀሳቡ ምንድነው? ለዚህ ለዩቲዩብ ለምሰራው ዩቲዩብ ቪዲዮ ለሱ የሚሆን ተምብሌን አዘጋጅልኝ የሚል ነው። ብዙ ዲቴይል ነው። አዲሱ የዩቲዩብ አሰራር የሚል ጽሁፍ በአማርኛ አስገብቼ ብዛል። እሱ ያለበት አድርገህ ስራልኝ ያልኩት። ሎዲንግ ናኖ ባናና ፕሮ እያለ ነው። ያው እዚህ ጋር ጄኔሬት ይሆናል። አሪፍ የሆነ ተምብሌን ያዘጋጅልን አዲሱ የዩቲዩብ አሰራር ይላል። ፎርዝም ስፔሊንግ ተሳስቶ ነው። ስፔሊንግ ተጽፍለት ተሳስቼ ነው። እዚህ ጋር 2026 ዩቲዩብ አልጎሪዝም አፕዴት ይላል። የጄሚኒ ስሪ ሎጎ አስቀምጧል። የዩቲዩብ አለ ከጀርባው ቢጫና ጥቁር እንዲሆን ያልኩትኝ እሱም አለ። አሪፍ አድርጎ አዘጋጅቶናል። ይሄን ከፈለግን ዳውንሎድ አድርገን ለምንፈልገው ፐርፐዝ መጠቀም እንችላለን ማለት ነው። እና ደግሞ የዩዝ ማይክሮፎን የሚላለ እሱን አንድ ጊዜ እንጠቀምና እንሞክረው። What is artificial intelligence? What is artificial intelligence ብዬ ስጽፍለት ጽፎታል። ይህን ሰርች ማድረግ ነው። ያም ሳውራ ድቃሚ ሳይጣፈው ነው። ይህን ሰርች አድርገን መጠቀም እንችላለን ማለት ነው። እንግዲህ ብዙ አይነት ፊቸሮች አሉት። ከዚህ በፊት ስለሰራሁላችሁ ስለ ኤአይ አንድ አይነት ነው አጠቃቀሙ። የተለያዩት ፊቸሮች ከላይ ዘርዘርኩላችሁ ፊቸሮች ብቻ ናቸው። በሱ መሰረት ማለት ትችላላችሁ። ከሞላ ጎደል የጀሚናይ ኤአይ አጠቃቀም ይሄን ይመስላል። እሺ፣ በአራተኛው ሴክሽን የምናየው እንግዲህ ስለ አዲሱ የዩቲዩብ የአልጎሪዝም ማስተካከያዎች ነው። ይህ ምንድነው? ጄሚናይ 3 ላውንች ከተደረገ በኋላ ዩቲዩብ አሰራሩ ላይ አንዳንድ ማሻሻያዎችን አድርጓል። ብዙ ነገር ነው ያደረገው። ነገር ግን ጠቅለል ስናደርገው የሚይዘው ሀሳብ አንድ ነው፣ ወይ ደግሞ አንድ አንኳር ፖይንት ነው የሚይዘው። ይህ ምንድነው? ኦሪጂናል ለሆኑና ኦተንቲክ ለሆኑ ክሬቲቭ ለሆኑ ኮንቴንቶች እውቅናን የመስጠት ቪዲዮዎቹን የማሳየት ሞኔታይዝ የማድረግ ስራን ይጀምራል ማለት ነው። ይህ ማለት ምንድነው? እንግዲህ እንደምናውቀው ዩቲዩብ ላይ ብዙ አይነት ቪዲዮዎች አፕሎድ ይደረጋሉ ወይ ደግሞ ይጫናሉ። ከነዛ ውስጥ በኤአይ የተሰሩ ሙሉ ለሙሉ በኤአይ የተሰሩ ቪዲዮዎች ሊሆኑ ይችላሉ፣ ሪያክሽን ቪዲዮዎች ሊሆኑ ይችላሉ፣ ወይ ደግሞ ግማሽ የኤአይ ፕሮዳክቶችን ተጠቅመው ግማሽን ደግሞ በራስ ሚክስ አድርገው ደግሞ የአውቶሜሽን የምንለው እነሱን የሚለቁ አሉ። ስለዚህ በአዲሱ ህግ መሰረት የዩቲዩብ አልጎሪዝም ህግ መሰረት ሞር እውቅና የሚሰጠው እና ቪዲዮ እንዲታይ የሚደረገው ሙሉ ለሙሉ በራስ ኦሪጂናል እና በራስ ፈጠራ በተሰሩ ኮንቴንቶች ላይ ነው ማለት ነው። ያ ማለት ለምሳሌ ሪያክሽን ቪዲዮ የምትሰሩ ሰዎች ወይ ደግሞ ዩቲዩበሮች ሞሮፍ እናንተ ከምታወሩት ነገር እናንተ ሪያክት ከምታደርጉት ነገር ይልቅ እዛ ከጎን ያስቀመጣችሁት ቪዲዮ የሚበልጥ ከሆነ ዋርኒንግ ላይ ናችሁ ማለት ነው። ሌላ ደግሞ ኤአይን ብቻ በመጠቀም አሁን እንግዲህ ኢቨን ጄሚናይ 3ን በመጠቀም
ቪዲዮዎችን ጄኔሬት ማድረግ ይችላል። ከዚህ በፊት ያሉ የኤአይ ፕሮዳክቶችን በመጠቀም ቪዲዮ ጄኔሬት ማድረግ ስለሚቻል ከኤአይ ብቻ ጄኔሬት የተደረገውን ቪዲዮ አፕሎድ እያደረጉ በጣም ብዙ ሰብስክራይበር እና በጣም ብዙ ዎች አወር ያላቸው ሞኔታይዝ ተደርገው ብር እየሰሩ ያሉ ዩቲዩበሮችም ይኖራሉ። ስለዚህ እነሱ ኦልሞስት ከጨዋታ ውጭ ነው የሚሆኑት ማለት ነው። ስለዚህ እንደ አጠቃላይ ለአዲስ በራሳቸው ፈጠራ ለሚሰሩ ዩቲዩበሮች ትልቅ ማበረታቻ ነው። ግዴታ ይሄ 1000 ሰብስክራይበር እና 4000 ዎች አወር የሚባለው ግዴታ ላይሆን ይችላል። ሙሉ ለሙሉ ኦተንቲክ ከሆነ በቀላሉ ተሰራጭቶ ብዙ ሰብስክራይበር እና ዎች አወር በቀላሉ እንድታገኙ ሊደረግ ይችላል። ወይም ደግሞ ኦልሬዲ ሪያክሽን የምትሰሩ ከሆናችሁ ሞሮፍ የራሳችሁን እንትን በዛ በማድረግ የራሳችሁ ቴክስት ሊሆን ይችላል፣ ኦዲዮችን፣ ቪዲዮዎችን ምናምን በማብዛት ከሪስኩ ትንሽ ሪስኩን መቀነስ አለባችሁ ብዬ አስባለሁኝ። ያለበለዚያ ቪዲዮችሁ ወደ ሌላ ሰው አይላክም። ሞኔታይዝ የምትደረጉትም ነገር ቀስ በቀስ እየቀነሰ ሊሄድ ይችላል ማለት ነው። ስለዚህ ይሄ ለአዲስ ጀማሪዎች በጣም ትልቅ ማበረታቻ ነው። የራሳችሁን ፈጠራ ይዛችሁ ቀጥሉ። ለኦልሬዲ ትልቅ ሰብስክራይበር እና ብዙ ቪው ያላችሁ ነገር ግን ሙሉ ለሙሉ የእናንተ ኮንቴንት ያልሆነን የምትሰሩ ከሆነ ደግሞ እናንተም ከአሁኑ ማስተካከያ ብታደርጉ የተሻለ ነው ማለት ነው። ያለበለዚያ ከጥቂት ጊዜ በኋላ ከጨዋታ ውጭ ልትሆኑ ትችላላችሁ። እሺ ፋሚሊ፣ የዛሬ ቪዲዮ ይህን ይመስላል። ጠቃሚ ነገር አግኝተናል ብላችሁ ካሰባችሁ ላይክ ኤንድ ሼር አድርጉልኝ። በቀጣይ እንድሰራላችሁ የምትፈልጉት ነገር ወይ ደግሞ እንዳስተካክለ የምትፈልጉት ነገር ካለ ደግሞ በኮሜንት ላይ አሳውቁኝ። see you next time።